ሰበር ዜና የቱርኩ ፕሬዝዳንት ኤርዶጋን አብይ አህመድን አዋረዱት። የመከላከያ ሰራዊት አባላት እህል ሲዘርፉ ተያዙ። ጌታቸው ረዳና ደብረጽዮን ለሁለት ተከፈሉ። ይህ ቪዲዮ የሰራዊቱን አመራር አንገት አስደፍቷል። ህዝቡ በረሃብ፣ ወታደሩ በዘረፋ። ጃዋር መሐመድ ያጋለጠው ምስጢር። የአብይ አህመድ ምስጢራዊ ጉዞ ወደ ወለጋ። ከጀርባ የተሸረበው ሴራ ተጋለጠ። ጠላቶቼ ተነስተዋል ሲሉ ያስተላለፉት የሞት መልእክት ለማን ነው? ጃዋር መሐመድና ጌዲዮን ቲሞቴዎስ ያወጡት የድሮ ምስጢር ዛሬ ፈነዳ። ፊልድ ማርሻል ብርሃኑ ጁላ ህዝቡን ተሳደቡ። የተማረው ሁሉ ባንዳ ነው፣ ኤ+ ያመጣው ሰላይ ነው ሲሉ የተናገሩት አሳፋሪ ንግግር። በተቃራኒው ግን ሰራዊቱ የድሃ ቤት ሲዘርፍ የሚያሳየው ቪዲዮ ሾልኮ ወጣ። ይህን ጉድ ሳታዩ እንዳታልፉ አስደንጋጭ ማስጠንቀቂያ። ሶስተኛውና የመጨረሻው ጦርነት ሊጀመር ነው። ትግራይ፣ ኤርትራና አማራ ክልል ከባድ ጦርነት ተጀምሯል። ትሰሙታላችሁ። አለማጣና ራያ ላይ የተሰማው የጦርነት ነጋሪት የአማራ ህዝብ ዕጣ ፈንታ። ዶክተር ደሳለኝ ጫኔ በፓርላማ ያነሱት ወሳኝ ጥያቄ፣ ጦርነቱ ይቁም፣ ጊዜያዊ የሽግግር መንግስት ይቋቋም። ምክር ቤቱ ለምን ተንቀጠቀጠ? በመጨረሻም ኢትዮጵያ በሁሉም አቅጣጫ ተወጠረች። ከሶማሊያ፣ ከኤርትራ፣ ከውስጥ ፖለቲካ። አብይ አህመድ የመጨረሻውን ካርድ መዘዙ። የሚቀጥሉት ቀናት ወሳኝ ናቸው። ይህን መረጃ ሳታደምጡ ውላችሁ እንዳታድሩ። የማርኮን ሚዲያ ቤተሰቦች፣ ነገሩ ወዴት እየሄደ ነው? የኢትዮጵያ ጦር ኃይሎች ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሰጡት መግለጫ መላው የኢትዮጵያን የተማረ ኃይል አስደንግጠዋል። ፊልድ ማርሻሉ ምን አሉ? ዩኒቨርሲቲ ገብቶ ኤ+ እና B+ የሚያመጣው ተማሪ ተመርቆ ሲወጣ ባንዳ እና ሰላይ ነው የሚሆነው ሲሉ በይፋ ተናገሩ። ይህ ንግግር በአገሪቱ ምሁራንና ተማሪዎች ላይ የተሰነዘረ ከባድ ስድብ ነው ተብሏል። የእኛ ሰው ለባንዳነት በጣም የተዘጋጀ ነው፣ የውጭ አገር ዜጋ ግን ለአገሩ ታማኝ ነው ሲሉ የገዛ ወገናቸውን አጣጥለዋል። ነገር ግን ፊልድ ማርሻሉ ይህን ሲሉ በተቃራኒው መሬት ላይ ያለው እውነት ሌላ ሆኖ ተገኝቷል። ማርኮን ሚዲያ እጅ የገባውና በስፋት እየተሰራጨ ያለው ቪዲዮ እንደሚያሳየው ዲስፕሊን አለው፣ ስነ ምግባር አለው እየተባለ የሚወደሰው የመከላከያ ሰራዊት በአማራ ክልል ገጠራማ አካባቢዎች በድሃ አርሶ አደሮች ቤት ውስጥ በመግባት እህል ሲዘርፍ፣ ዱቄት ሲያፈስና ንብረት ሲያወድም በግልጽ ይታያል። አስቡት። ፊልድ ማርሻሉ ስለ ኤ+ ተማሪዎች ባንዳነት ሲሰብኩ፣ ወታደሮቻቸው ግን የዳውን ጉሮሮ እየዘጉ ነው። ይህ በካሜራ የተቀረጸው የዘረፋ ድርጊት ሰራዊቱ ያለበትን የሞራል ውድቀት ሞራል ዴኬይ ያሳያል የተባለ ሲሆን ብርሃኑ ጁላ ለዚህ ምን መልስ ይኖራቸዋል? ህዝቡን ባንዳ ከማለት በፊት የራስን ቤት ማጥራት አይቀድምም ወይ የሚለው ጥያቄ በሰፊው እየተነሳ ነው። ይህ ቪዲዮ የአገዛዙን ወታደራዊ ክንፍ እርቃኑን አስቀርቶታል። አብይ አህመድ ወለጋ ላይ ምን ተናገሩ? ጃዋር መሐመድ ያጋለጠው ምስጢር። ወደ ፖለቲካዊ ሸረሪት ድር እንግባ። ጠቅላይ ሚኒስትር አብይ አህመድ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳንና የጦር ኃይሎች መሪዎችን አስከትለው በድንገት ወደ ወለጋ አምርተዋል። ወለጋ የለውጡ ትሩፋት ናት ሲሉ በታላቅ ድምቀት ተናገሩ። ነገር ግን የኢትዮጵያ ህዝብ የማይረሳው ኢንተርኔት የማይረሳው ታሪክ አለ። ከዓመታት በፊት አብይ አህመድ ስለ ወለጋ ምን ብለው ነበር? ወለጋ ብሄድ ይገድሉኛል፣ ጠላቶቼ ናቸው ብለዋል ነበር። ዛሬ ምን ተገኘ? አብይ አህመድ በንግግራቸው ጠላቶቻችን ተነስተውብናል፣ አትረብሹን ሲሉ ለወለጋ ህዝብ ማስጠንቀቂያ ያዘለ መልእክት አስተላልፈዋል። እዚህ ላይ ነው ጨዋታው። ፖለቲከኛው ጃዋር መሐመድና የቀድሞው የአብይ አህመድ አለቃ አቶ ገዱ አንዳርጋቸው ቀደም ሲል ያጋለጡት ምስጢር አለ። አብይ አህመድ ህዝብን በህዝብ ላይ በማጋጨት እነሱ ይጠሉሃል፣ እኔ ግን እወድሃለሁ የሚል የከፋፍለ ግዛ ስልት ዲቫይድ ኤንድ ሩል እንደሚጠቀሙ ተናግረው ነበር። ጃዋር መሐመድ በሰጠው ምስክርነት አብይ አህመድ ወለጋ መሄድ ፈልጎ ባይሄድ ይሻላል፣ ወለጋዎች ይጠሉሃል፣ ይገድሉሃል ብሎ ህዝቡን እንደ ጭራቅ እንደሳለበት አጋልጧል። ዛሬ ግን ያንን ህዝብ የለውጥ ኃይል እያሉ ሲያሞካሹ መስማት የፖለቲካ ቁማሩ ምን ያህል እንደረቀቀ ያሳያል። አቶ ተመስገን ጥሩነህና ጌታቸው ረዳም በዚሁ መድረክ ላይ አብይን የማይተኛ የማይደክም መሪ ሲሉ አሞካሽተዋል። ይህ ሁሉ ውዳሴ ግን መሬት ላይ ካለው እውነታ ጋር ይገናኛል። ወለጋ አሁንም የጦርነት ቀጠና አይደለም ወይ? ህዝቡ ሰላም አግኝቷል ወይስ ለፕሮፓጋንዳ ፍጆታ የተደረገ ጉብኝት ነው? አሁን ደግሞ የሁላችንንም ልብ ወደሚያንጠለጥለው አስፈሪ ዜና እንሂድ። ዓለም አቀፉ ግጭት ተንታኝ ቡድን ኢንተርናሽናል ክራይሲስ ግሩፕ ICG ዛሬ ባወጣው መግለጫ ኢትዮጵያ
ኤርትራና ትግራይ በድጋሚ ወደ አውዳሚ ጦርነት ለመግባት ጫፍ ላይ ናቸው ሲል ቀይ መብራት አበራ። ሪፖርቱ እንደሚለው በትግራይና በአማራ ክልል አዋሳኝ ቦታዎች በተለይም በአለማጣ፣ በራያና በጠገዴ ያለው ውጥረት ከቁጥጥር ውጭ እየሆነ ነው። ጦርነቱ በቃላት ብቻ አይደለም፣ በተግባርም ወታደራዊ እንቅስቃሴዎች እየታዩ ነው። በተለይ በህወሓት ውስጥ የተፈጠረው የጌታቸው ረዳና የደብረጽዮን ገብረ ሚካኤል ቡድን ክፍፍል ሁኔታውን ይበልጥ አውሳስቦታል። አዲስ አበባ ወይም የፌዴራል መንግስት ከጌታቸው ረዳ ቡድን ጋር ወገንተኛ ሆናለች ተብሎ ይታማል። በሌላ በኩል ኤርትራ የሁኔታውን አቅጣጫ በቅርበት እየተከታተለች ነው። ህዝቡ በረሃብ ያለቀ፣ መሪዎቹ ለጦርነት ይዘጋጃሉ ይላል ሪፖርቱ። የትግራይ ተፈናቃዮች ወደ ቀያቸው አልተመለሱም። የፕሪቶሪያው ስምምነት ተንጠልጥሎ የቀረ ፍራጀል ሆኗል። አብይ አህመድ የቀይ ባህርን በር ለማግኘት የሚያደርጉት ጥረትም ከኤርትራ ጋር ያለውን ግንኙነት ወደ ጦርነት ሊቀይረው እንደሚችል አይሲጂ አስጠንቅቋል። ይህ ጦርነት ከተጀመረ ያለፈው ጦርነት ያስከተለው እልቂት በእጥፍ ሊደገም ይችላል። የኢትዮጵያ ህዝብ ሆይ ንቃ! ፖለቲከኞቹ ስልጣናቸውን ለማራዘም ሲሉ ልጆቻችሁን እንደገና ወደ እሳት ሊማግዱ እያዘጋጁ ነው። ሰላም ርቋል። የጦርነት ደመናው ግን በሰሜን ሰማይ ላይ ከብዶ ይታያል። ወደ 4 ኪሎ እንመለስ። የኢትዮጵያ ሀገራዊ ምክክር ኮሚሽን የሥራ ዘመን ለ3ኛ ጊዜ የተራዘመ። ፓርላማው በሙሉ ድምፅ ለተጨማሪ 8 ወራት እንዲቆይ ወስኗል። ግን ለምን? የፖለቲካ ተንታኞች እንደሚሉት ይህ የምክክር ኮሚሽን የጊዜ መግዣ መሳሪያ ሆኗል። አብይ አህመድ ሕገ መንግሥቱን በማሻሻል ሥርዓቱን ከፓርላሜንታሪ ወደ ፕሬዝዳንታዊ በመቀየር ራሳቸውንም ፕሬዚደንት በማድረግ ለሚቀጥሉት 13 ዓመታት ለመግዛት ዕቅድ እንዳላቸው ይነገራል። የአማራ ብሔራዊ ንቅናቄ አብን ተወካይ የሆኑት ዶክተር ደሳለኝ ጫኔ በፓርላማው ላይ እንደተናገሩት ይህ ኮሚሽን ዋና ዋና የሆኑትን የታጠቁ ኃይሎች ፋኖንና የኦሮሞ ነጻነት ሰራዊትን ሳያካትት የሚያደርገው ምክክር ትርጉም የለውም። የብልጽግና ካድሬዎች ብቻ ተሰብስበው የወሰኑት ውሳኔ ሀገራዊ መግባባት አያመጣም ብለዋል። ኮሚሽኑ ግን ጊዜ አጠረኝ እያለ ዕድሜውን ያራዝማል። ሕዝቡ ግን ሰላም የት አለ? መግባባት የት አለ እያለ ይጠይቃል። ይህ የምክክር ሂደት ለአብይ አህመድ የስልጣን ማራዘሚያ ፕሮጀክት ሽፋን እየሆነ ነው የሚሉ ድምጾች በርትተዋል። በመጨረሻም የውጭ ግንኙነታችን የገጠመው ታላቅ ቀውስ። የቱርኩ ፕሬዚደንት ሬሲፕ ታይብ ኤርዶጋን አዲስ አበባ መጥተው ለአብይ አህመድ ደስታ ሳይሆን መርዶን ያረዱት። በቤተ መንግሥት ቆመው በሰጡት መግለጫ የሶማሊያን ግዛት አንድነት እናከብራለን፣ ሉዓላዊነቷን እንደግፋለን ብለዋል። ይህ ማለት ምን ማለት ነው? አብይ አህመድ ከሶማሊላንድ ጋር የተፈራረሙትን የባህር በር መግባቢያ ሰነድ ኤምኦዩ ቱርክ ተቃውመዋለች ማለት ነው። አብይ አህመድ የቅርብ ወዳጃቸው ቱርክ ትደግፈኛለች ብለው ጠብቀው ነበር። እሳቸው ግን ፊታቸውን አዞሩባቸው። ይህንን ተከትሎ የሶማሊላንድ መንግስት በከፍተኛ ቁጣ መግለጫ አውጥቷል። ቱርክ በውስጥ ጉዳያችን ጣልቃ ገብታለች፣ ሉዓላዊነታችንን አልጠበቀችም ሲሉ ኮንነዋል። በሌላ በኩል የተባበሩት አረብ ኤምሬትስ ፕሬዚደንት መሐመድ ቢን ዛይድ ወደ ኢትዮጵያና ቱርክ ሊያደርጉት የነበረውን ጉዞ በድንገት ሰርዘዋል። ምክንያቱ ህመም ነው ቢባልም አንዳንድ መረጃዎች ስትሮክ እንደመታቸው ያሳያሉ። ነገር ግን የአሜሪካው ሴናተር ሊንዚ ግራም ከቢን ዛይድ ጋር መገናኘታቸው ሲታወቅ ነገሩ የጤና ሳይሆን የፖለቲካ እንደሆነ ተጋልጧል። ቢን ዛይድ ከአሜሪካ ጋር እየዶለቱ ነው። አብይ አህመድን ብቻቸውን ሊያስቀሯቸው ነው። የኢትዮጵያ ዲፕሎማሲ ከቱርክም ከኤምሬትስም ከጎረቤት ሀገራትም ጋር እየተበላሸ ነው። ይህ ለአገሪቱ የኢኮኖሚና የደህንነት ሁኔታ እጅግ አደገኛ ምልክት ነው። ልብ ይሰብራል። የኢትዮጵያ ሕዝብ ሆይ ይህን ጉድ ተመልከት። የሀገር መከታ የሚባለው ሰራዊት የድሃ እናት ዱቄት ሲዘርፍ የሚያሳይ ቪዲዮ ሾልኮ ወጣ። ፊልድ ማርሻል ብርሃኑ ጁላ የተማረውን ወጣት ባንዳ ብለው ሲሳደቡ፣ ሰራዊቱ ግን የገዛ ወገኑን እህል እየቀማ ነው። ማን ነው ባንዳው? ማን ነው ለወዱ ያደረው? ይህን ሰምቶ የማያለቅስ ኢትዮጵያዊ የለም ወገኖቼ። አሁን የምንነግራችሁ ነገር የሀገራችንን የሞራል ውድቀት ሞራል ደኬ የመጨረሻ ደረጃ ያሳያል። የኢትዮጵያ ጦር ኃይሎች የኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሰሞኑን ምን አሉ? ዩኒቨርሲቲ ገብቶ ኤ+ እና ቢ+ የሚያመጣው ተማሪ ተመርቆ ሲወጣ ባንዳ እና ሰላይ ነው የሚሆነው ሲሉ የኢትዮጵያን ተስፋዎች የተማሩ ወጣቶችን በጅምላ ወንጀለኛ አደረጉ። ነገር ግን እውነትና ንጋት እያደር ይጠራል። ፊልድ ማርሻሉ ይህን አሳፋሪ ንግግር ሲናገሩ፣ በተቃራኒው መሬት ላይ ያለው እውነት ግን እርቃኑን ወጣ። ማርኮን ሚዲያ እጅ የገባውና ህዝቡን ያስቆጣው ቪዲዮ ምን ያሳያል? ዲስፕሊን አለው፣ ህዝባዊ ነው እየተባለ የሚነገርለት የመከላከያ ሰራዊት በአማራ ክልል ገጠራማ አካባቢዎች
ከቀን ወደ ቀን በሚተኮስበት ጥይት ሳይሆን በረሃብ አለንጋ እየተገረፈ ያለውን አርሶ አደር ቤት እየሰበረ የድሃ እናቶችን የመጨረሻ ቀለብ ዱቄትና እህል ሲዘርፍ በግልጽ ይታያል። አስቡት፣ ፊልድ ማርሻሉ ስለ ኤፕላስ ተማሪዎች በአንድነት ሲሰብኩ፣ ወታደሮቻቸው ግን የራሳቸውን ወገን ጉሮሮ እየዘጉ ነው። በረሃብ የደረቀውን የሕፃን ጉሮሮ የሚዘጋ ሰራዊት እንዴት የአገር ጠባቂ ይባላል? ይህ በካሜራ የተቀረጸው የዘረፋ ድርጊት የአገዛዙን የመጨረሻ የሞራል ኪሳራ ያሳያል። ብርሃኑ ጁላ ሆይ፣ ሕዝቡንና ተማሪውን ባንዳ ከማለታችሁ በፊት የራሳችሁን ቤት አታጸዱም ወይ? ሕዝቡ ጠብቁን ስንላችሁ ዘረፋችሁን እያለ እምባውን እያፈሰሰ ነው። በመጨረሻም የተፈራው ደረሰ። ኢትዮጵያ ብቻዋን ቀረች። የቱርኩ ፕሬዚደንት ኤርዶጋን አዲስ አበባ መጥተው አብይ አህመድን አዋረዱ። ከሶማሊያ ጋር ነኝ ብለው የባህር በሩን ሕልም አጨለሙት። በሰሜን የጦርነት ነጋሪት ተጎታሰመ። ራያና አላማጣ ሊጠፉ ነው። ጌታቸውና ደብረጽዮን ተለያይተው ሕዝቡን ለጅብ ሰጡት። የሚቀጥሉት 24 ሰዓታት ወሳኝ ናቸው። የማረኮን ሚዲያ ቤተሰቦች፣ የቪዲዮአችን ማጠቃለያና እጅግ አደገኛው መረጃ ይህ ነው። የኢትዮጵያ ዲፕሎማሲ ወደ ገደል ገባ። አብይ አህመድ ቱርክ ከጎኔ ናት፣ ባህር በር ታስገኘኛለች ብለው ተስፋ ያደረጉባቸው ፕሬዚደንት ኤርዶጋን አዲስ አበባ ቤተ መንግሥት ድረስ መጥተው የሞት መርዶ አረዱ። ኤርዶጋን በይፋ ምን አሉ? የሶማሊያን ግዛት አንድነት እናከብራለን፣ ሉዓላዊነቷን እንደግፋለን ብለው አረፉት። ይህ ማለት አብይ አህመድ ከሶማሊላንድ ጋር የፈረሙት የባህር በር ስምምነት በቱርክ ዘንድ ተቀደደ ማለት ነው። አብይ አህመድ በገዛ ቤተ መንግሥታቸው ውርደት ተከናነቡ። ቢን ዛይድም አመመኝ ብለው ቀሩ። አብይ ብቻቸውን ናቸው። ይህ በውጭ ሲሆን በውስጥ ደግሞ ሦስተኛውና አስከፊው ጦርነት በራያና በአላማጣ ምድር ሊጀመር ጫፍ ላይ ነው። ዓለም አቀፉ ግጭት ተንታኝ ቡድን አይሲጂ ኢትዮጵያ ወደ አውዳሚ ጦርነት እያመራች ነው ሲል አስጠንቅቋል። ህወሓት ለሁለት ተሰንጥቋል። ጌታቸው ረዳና ደብረጽዮን ሕዝቡን ለሁለት ከፍለው እርስ በእርስ ሊያጫርሱት ነው። የአማራ ክልል ፋኖ በበኩሉ ራያን አሳልፈን አንሰጥም ብሎ ምሽግ ይዟል። ኤርትራ ሰራዊቷን ወደ ድንበር አስጠግታለች። የኢትዮጵያ ሕዝብ ሆይ ንቃ! ፖለቲከኞቹ ስልጣናቸውን ለማራዘም ሲሉ በረሃብ የደቀቀውን ሕዝብ እንደገና ወደ እሳት ሊማግዱት ነው። የምክክር ኮሚሽኑ ጊዜ መራዘምም ለዚሁ ጦርነት ጊዜ መግዣ ነው። ሰላም ርቋል። የጦርነት ደመናው ግን በሰሜን ሰማይ ላይ ከብዶ ይታያል። ነገ ምን ይፈጠራል? አብይ አህመድ ከውርደት ለመዳን የመጨረሻውን የጦርነት ካርድ ይመዙ ይሆን? ይህን አደገኛ ሁኔታ በቅርበት እየተከታተልን እናደርሳችኋለን። የተከበራችሁ ቤተሰቦች፣ ኢትዮጵያ በታሪኳ አይታው በማታውቀው አጣብቂኝ ውስጥ ናት። ወታደሩ ሲዘርፍ፣ ዲፕሎማሲው ሲወድቅ፣ ጦርነት ሲታወጅ ዝም አንበል። ይህን ቪዲዮ ሼር በማድረግ ለሁሉም ኢትዮጵያዊ አድርሱ። ቀጣዩ መረጃ ይበልጥ ሚስጥራዊ ነው፣ እንዳያመልጣችሁ አሁኑኑ ሰብስክራይብ ያድርጉ። ኢትዮጵያ ታሸንፋለች። ቸር እንሰንብት።